አረ ቤተሰብ ይሄ የማየው ነገር ውሸት ነው በሉኝ። ሩታም ተያዘች እንዴ? ሩታም ታሰረች እንዴ? ኦ ጉድ 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 ጉድ! ምን እየተካሄደ ነው? ደሞስ ሩታ ትላንት እኮ እንዳየናት እኔም ልጅ አለብኝ ብዬ ወጥቼ ነው። ስለዚህ እባክህን ዴቭ እነዚህን ልጆች ምንም ባላጠፉትና እንዲሁም ደግሞ ምንም ባልሰሩት ወንጀል የውሸት እርግጠኛ ነኝ ብሎ ነው ያሳዛቸው። ስለዚህ እባክህን የአንድ ማታ ራሱ እዛ ማደር የለባቸው። ምንም ምክንያት የላቸውም። ምንም ደግሞ ያጠፉት ነገር የለም። ሲጀመር ደግሞ እኔ ራሴ ልጅ አለብኝ ብዬ ነው የወጣሁት ብላ ነበር። አብርሽ ደግሞ በዛን ሰዓት ምን ብሎ ነበር? አይ እንግዲህስ የአንቺም ነገር ይጣራል። ስለዚህ ልጁ እኔ ጋር መሆን አለበት። አንቺም ደግሞ ዋጋሽን ማግኘት አለብሽ። ስለዚህ ያንቺ መታሰር እንደሆነ የማይቀር ነገር ነው ሲላት ቆይቶ ነበር። ለማንኛውም ነገሩ ከባድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ያው ሰሞኑን እንደምናየው ሄርሜላ ከታገተችበት አሁን 5ኛው ቀን ወይስ 4 ቀን መሰለኝ ያኔ ሁላችንም ግራ ተጋብተናል። ነገሩን አይተን እንዴትም ማውራት እንዴትም ማለት እንዳለብን አንዳንዴ ግራ እየገባን ነው ያለ ነው። እኔ ደግሞ ያኔ በእርግጥ እዚህ ጋር የሩታ እጅ የለበትም ማለት 100% ባንችልም፣ ነገር ግን ደግሞ ሄርሜላ ለመጨረሻ ጊዜ ያታየችው የነበረው ከኤፍሬም ነበር። ይህም ደግሞ ሩታ የአንገት ሀብል አብርሽ ላይ ለማድረግ እንዲሁም ደግሞ ኤፍሬም ደግሞ ሄርሜላ ላይ ያደረገውን ነገር አይተናል ወይም ደግሞ አይታችኋል ብዬ አስባለሁኝ። ምንም አይነት ስጋት እንዳይገባሽ ዛሬ እኔ ቤት ምሳ ግብዣ አለሽ፣ በነገራችን ላይ ማንም የለም፣ ጥሩ ጊዜ እናሳልፋለን ብዬ ነው ሲላት፣ ከዛን ደግሞ ሄርሜላ አይ ይሄንን ነገር እኮ እኔ ማድረግ አልችልም፣ ምክንያቱም ጊዜው የሚያስፈራ ጊዜ ደርሰናል። ስለዚህ እኔ ማንም በሌለበት ከአንተ ሆኜ አንተ ቤት ምሳ ግብዣ ማድረግ አልፈልግም። ከሊሆነም ደግሞ አንተን የሚደብረህ ከሆነ ለትንሽ ደቂቃና ወይም ደግሞ ለትንሽ ሰዓታቶች ካፌ ሄደን ሻይ ምናምን ብለን ከዛ እኔ ሳይመሽብኝ ወደ ቤት ማግባት ነው የሚፈልገው እያለችው የእያንዳንዱን ሰምታችኋል ብዬ አስባለሁኝ። ያለውም ደግሞ ወይም ደግሞ ያለችው ካፌ ተያይዞ ሄደዋል። በዛ ነው የቀራችው ማለት ነው። እዚህ ጋር ሩታንም ይሆን እንዲሁም ደግሞ ማን ነበር የአብርሽን ወንድም ማለት ነው፣ እሱንም ይሁን አያስጠራጥራቸውም ነገሩ ማለት እኛም አንችልም በነገራችን ላይ ማለት ነው። እንደዛ ሲላችሁ ከማስመሰል ወይም ደግሞ ከማሽቃበጥ ምንም ያኒ የሌለብን እኛ ማለት ነው። ገብታችሁ አይደል? ነገር ግን ለማሽቃበጥና እንዲሁም ደግሞ ለማስመሰል የሚያወሩ ልጆች አዎ ኤፍሬምም ይሁን እንዲሁም ደግሞ ሩታ ላይ ምንም ነገር የለባቸውም ልትሉ ትችሉ ይሆናል። ግን እውነት ከማውራት ወደ ኋላ የለም። የማንንም አድናቂ እንሁን እንዲሁም ደግሞ የማንንም ወዳጅ እንሁን እውነት ከማውራት ወደ ኋላ የለም የምንል እኛ ይሄ ነገር እጃቸው ይኖርበታል እንዴ የሚል ጥርጣሬ አለን 100% ማለት ነው። ምክንያቱም እዚህ ጋር ሄርሜላ መጨረሻ ጊዜ ታየችው ከኤፍሬም ነው። ከዛም በኋላ ደግሞ ሩታ አብርሽ ላይ ይሄ ሀቢል አደርጋለሁ ብላ እንዲሁም ደግሞ ስጦታ ብላ ስትሰጠው አይ ሩታ እንግዲህስ እኔና አንቺ እኮ ያለን ነገር ጨርሰናል፣ ምንም አይነት ስጦታ የሚያሰጣጥ ምክንያት የለንም። ስለዚህ እኔ መራሴን ህይወት ጀምሬያለሁ፣ አንቺ የራስሽን ህይወት ጀምረሻል። እዚህ ጋር የሚያገናኝን ልጃችን እንጂ አንቺና እኔ በስጦታ በምናምን ማገናኛት አለብን ብዬ አላስብም። ይህንን ነገር ከምን ተነሳስተሽ እንደምታደርጊው እንኳን ባይገባኝም አምኜ ይህንን ነገር ሊቀበል አልችልም። እባክሽን ስጦታሽን በተሰጪኝ ሲላት አይ እኔ ምንም አይነት አንተ የምታስበው አይነት ሰው አይደለሁኝም። ምናልባት አንተ ያለፈውን ጊዜ አስታውሰህ ይህንን ነገር አሁንም በመጥፎ አስበህ ሊሆን ይችላል። እኔ ግን እንደዛ አይነት ነገር አይደለሁኝም። ነገሩን ከተውኩት ይተዋለሁኝ፣ ታውቃኛለህ። እንዲሁም ደግሞ ይሁን ካልኩኝ ይሁን ነው። ስለዚህ ያንተና እኔ ነገር አዎ አብቅተዋል። እኔም ደግሞ ያንተ ያኔ ነገር ይቀጥል እያልኩኝ ሳይሆን ነገር ግን ይሄ ሀቢል አንተ ጋር ሲሆን ምናልባት ያኔ ሰላም የሚሰጣህ ከሆነ ብዬ ነው እያለችው ሀቢሉን ሰጥታ ነበር።
ባይወድም እንኳን ተገዶ ተቀብሎታል። ነገር ግን በነጋታው እንዳያችሁት ሁላችሁም ይሄ ነገር አብርሽ ተጠንቀቅ፣ አብርሽ ተጠንቀቅ፣ አብርሽ ተጠንቀቅ የሚሉ የህዝብን ብዛትና እንዲሁም ደግሞ ራሱ አስቦበት እናንተ ፊት እየሰጣችኝ ስለሆነ እናንተ ፊት ደግሞ ነገሩን ሀቢሉን ይመልስለታለሁኝ። እኔም ነገሩ አልተዋጣልኝም። እናንተም ደግሞ ድጋሜ ይብስ እንዲጠራጠር እያደረጋችሁኝ ስለሆነ በእናንተ ፊት ሰጥታኛለች፣ በእናንተ ፊት ይመልሳለሁ ብሎ ሲመልስላት አይተናል። ከዛም በኋላ ይሄ ኤፍሬም ሄርሜላን ይዞ ከሄዳ በኋላ ሄርሜላ የዛን ነው የጠፋችው። ስለዚህ እዚህ ጋር አሁን ምን እያልኳችሁ ነው? ከማስመሰልና እንዲሁም ደግሞ ከማሽቃበጥ የሌለን እኛ ማለት ነው። ነገሩ ወደን ሳይሆን ተገደን ሩታንና እንዲሁም ደግሞ ኤፍሬምን እንድንጠራጠር ያደርገዋል። ስለዚህ እንዳለችው እንትና ብዙዬ እዚህ ጋር ወንድምነት እየመጣብህ አይደለም፣ ልጁ መታሰር አለበት። እንዲሁም ደግሞ ሁለት ወንድማማቶችን ይቺ የሩታ ስራ ልታስጋድለው ናቸው። ግን አንዳቸው ሳይገደሉ አንዳቸው መታሰራቸው በራሱ ጥሩ ደረጃ ነው። አሳይ ደግ አደረጋ እያለች ነበር። ዴቭን በዛን ተነሳስቶ ይሄ ነገር መታሰር የለበትም እንዴ ጥፋተኛ በሌለበት ወይም ደግሞ እርግጠኛ በሊሆንከበት ነገር ወንድምህን እንድታሳስር ማን ፈቀደልህ? ከማን ተመካክረህ ማንስ የንን ነገር አድርግ ብለህ እያደረከው ነው እያለው የእያንዳንዱን በነገራችን ላይ ሰምታችሁታል ብዬ አስባለሁ። እንግዲህስ አንቺም ደግሞ እዚህ ጋር እንትን አትሁኚ። ላንቺም የሚቀርልሽ ነገር የለም። ነገሩ አንቺ ኖርሽበትም አንኖርሽበትም እኔ እናንተ ጋር የሆነ ነገር ከሊሆና እኔ በዛ ልክ ጠርታችሁኝ ይህንን ነገር አታደርጉትም ነበር። ይህንን አደረጋችሁ ማለት ደግሞ የአፋልጉኝ ጥሬ እኔ አፋልጉልኝ አላልኳችሁ፣ ቤተሰቦቿ አፋልጉልኝ አላላቸው። እናንተ ሙዚቃ እያቀባበራችሁ እኔ ላይ ስትዘምቱና እንዲሁም ደግሞ ስትጨፍሩብኝ አይቼ ምን እንዲሰማኝ ፈልገሽ ነበር ሲላት ሩታ ማለት ሰምታችኋል ወይም ደግሞ ሰምተናል። እንግዲህስ እናንተ ያሰባችሁት ነገር እኛን ሆን ብላችሁ ሲም ለማስጠፋት ወይም ደግሞ ሆን ብላችሁ እኛ ላይ የሆነ ነገር ለማድረግ ፈልጋችሁ ነው እንጂ ልጅቷ ጠፍታለች አላልንም። ያንንም አክል የሆን ነው እኛ ስንቀልድ ነበር። ምክንያቱም እናንተ እኛ ላይ እንትን እየሆናችሁ ስለሆነ ይህንን ነገር ደግሞ አሁን እርግጠኛ የሆንኩበት ሄርሜላ ጠፋችው ነገር አሁን ነው ገና ያገባኝ። መጀመሪያ እኛ ላይ የሆነ ነገር አስበዋል ብዬ ነበር ያሰብኩት የነበረው እያለች ነበር። እንግዲህ አንቺ ማይቀርልሽም መታሰርሽ የማይቀር ነገር ነው። ልጁ ደግሞ ከኔ ጋር ይሆናል፣ ምንም አይሆንም። ወህት እየጠባ ማደጉ ያድጋል። አንቺም ገና ትታሰሪያለሽ ባላት መሰረት ዛሬ እኔ በላምንም ነገሩ ትክክል ነው። ሩታም ተያዘች የሚለው ነገር እርግጠኛ ባያደርገኝም ባያስተማምነኝም ግን ያው ካያችሁት ነገሩን ከሚታዩት አንፃር እንዴ በዚህ ልክ ነው እንዴ ይሄንን አክል ርቀት ነው እንዴ እየሄዱት ያሉት ነገር እንድንል ያስገድደናል። ይሄም ማለት ደግሞ እኔ የምሬንን አላቅም ነገሩ ከየት ወዴት እንዴት እንደሆነ ማለት ነው። እኛ ወንዶች ተሸውደናል፣ ታጭበርብረናል አለ አንድ ሰውዬው ማለት ነው። እንዴ ልትወጣ ስትል የምታጠልቀው ነገር ኮፍያ ነው እንዴ አላለም። ይሄ ማለት ይሄ ዩማን ሄሮን ማለት ነው። እንደዛ ነው እንዴ ስሙን ራሱ እኔ በትክክል አላውቀውም። ኧረ እሱን ነገር ነው እንደዛ ያለው። አሁን ደግሞ እኛ እዚህ ጋር ተሸውደን እያለን ነው ወይስ ደሞስ ነገሩ ምንም ሊገባኝ አልቻለም በነገራችን ላይ ማለት ነው። የምሬንን እናንተ ገብቷችኋል እንዴ? እንዴት ነው ምን እየተካሄደ ነው? ግን አንዳንዴ እኔ የምሬን ጭንቅላቴን እንደዛ የሚዞረው የሚሽከረከረው ማለት ነው። ምን እየሆኑ ነው? ይሄ ነገርስ ምንድነው እያልኩኝ ማለት ነው። አሁን ደግሞ ያባሰው መጣ አላ የሀገሬ ሰው አሁን ያባሰው መጣ። ሩታም ከልጇ ተነጥላ ልትታሰር ነው እንዴ እናንተ? ወይስ ደሞስ ይሄ ምንድነው እናንተ? ምንም ሊገባኝ አልቻለም ነገሩ። የምሬንን እናንተ ነገሩ ገብቷችኋል እንዴ? ወይስ እናንተ ምን እንደኔ ግራ ተጋብታችኋል? እኔማስ ግራ ተጋባሁኝ እናንተ ማለት ነው እንዴ። የማየው ነገር አረ ውሸት ነው እያልኩኝ
አሁንም አንድ ልቤ እንዴ እውነት ነው ይለኛል። አሁንም አንድ ልቤ እውነት ነው ብሎ ከዛ አሁንም መልሼ ለራሴም አራ ይሄንንማ አምነሽ መቀበል የለብሽም እያልኩኝ እንዱ ራሴ ከራሴ እየተጣላሁኝ ነው ያለሁት። እናንተም እንደዛ ናችሁ እንዴ ግን ተመልካች ማለት ነው ወይስ እኔ ላይ ብቻ ነው የሆነ ግራ ተጋባው ስሜት ያለው ማለት ነው? ለማንኛውም እስቲ በሚቀጥለው አብረን እናያለን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር አድርጉኝ፣ አበረታቱኝ። በያላችሁበት ሰላማችሁ ይብዛልኝ። ቀጣይ በሚቀጥለው እናያለን። ሰላሙን አምጣልን ማለት ነው። ባይ ባይ።